ሰላም ጤና ይስጥልኝ ውድ የ247 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ በማለት ወደ ዜናው አለፍ። ኢትዮጵያ በዓለም የደስታ ሪፖርት ከ147 ሀገራት 135ኛ ደረጃ ላይ ተቀመጠች። ትናንት ይፋ የሆነው የ2026 የዓለም የደስታ ሪፖርት እንደሚያመለክተው ኢትዮጵያ በዓለም አቀፍ ደረጃ ካሉ 147 ሀገራት መካከል 135ኛ ደረጃ ላይ ተቀምጣለች። ይህ ውጤት ሀገሪቱ ካለችበት ወቅታዊ የኑሮ ውድነትና ማህበራዊ ጫናዎች ጋር ተዳምሮ የዜጎችን የደስታ ስሜት ዝቅ እንዲል ማድረጉን ያሳያል። ሪፖርቱ ኬንያን በ110ኛ እንዲሁም ሶማሊያን በ117ኛ ደረጃ ላይ አስቀምጧቸዋል። ፊንላንድ ማንንም ሳታስጠጋ ለ9ኛ ተከታታይ ዓመታት የዓለም ደስተኛው ሀገር በመሆን ክብረ ወሰን ስታስመዘግብ እንደ አይስላንድ እና ዴንማርክ ያሉ የሰሜን አውሮፓ ሀገራት ተከታዩን ደረጃ ይዘዋል። የዘንድሮ ሪፖርት ትልቁ መነጋገሪያ ግን ኮስታሪካ ናት። ሀገሪቱ በጠንካራ ቤተሰባዊ ትስስርና ማህበራዊ ሰላም ምክንያት ከነበረችበት 23ኛ ደረጃ ተነስታ 4ኛ ደረጃ ላይ በመቀመጥ ዓለምን አስገርማለች። በሌላ በኩል ሪፖርቱ በወጣቶች ላይ በተለይም በማህበራዊ ሚዲያ ሱሰኝነት ምክንያት የሚመጣ የደስታ ማጣት ዓለም አቀፍ ስጋት መሆኑን አጽንዖት ሰጥቷል። አፍጋኒስታንና ሴራሊዮን በደረጃው ግርጌ ላይ ተቀምጠዋል። የትግራይ ቴሌቪዥን የዜና ክፍል ዳይሬክተር ዮሐንስ ብርሃንና አክቲቪስት ሰናይት መብራቱ በቁጥጥር ስር መዋላቸውን ተገልጿል። በትግራይ ቴሌቪዥን የዜና ክፍል ዳይሬክተር ጋዜጠኛው ዮሐንስ ብርሃነ ትላንት ከሰዓት በኋላ ሲቪል የለበሱ ሰዎች ከአንድ ምግብ ቤት አውጥተው ወስደውታል ሲል ገልጸዋል። በሌላ በኩል የህወሓት ቀንደኛ ደጋፊ የሆነችው አክቲቪስት ሰናይት መብራቱ ከሌሎች 4 ተጠርጣሪዎች ጋር በቁጥጥር ስር ውላ ፍርድ ቤት ቀርባለች። ሰናይትና አብሯት የተጠረጠሩ ግለሰቦች ከመሬት ሽያጭ የተያያዘ የ16 ሚሊዮን ብር የማጭበርበር ክስ ቀርቦባቸዋል። ተጠርጣሪዎቹ በህግ ቁጥጥር ካልዋሉ ሌሎች ግብረ አበሮቻቸው የወንጀል ድርጊቱ መፈጸማቸው ጠቅሶ ፖሊስ የ14 ቀናት ተጨማሪ የምርመራ ጊዜ ጠይቋል። የመቀሌ የሃድነት ክፍል ከተማ ፍርድ ቤት ፖሊስ ያቀረበው ተጨማሪ 14 ቀናት የምርመራ ቀን ቀጠሮ ተቀብሏል። በቦሌ ዓለም አቀፍ አውሮፕላን ማረፊያ 500 ግራም ኮኬን በረቀቀ መንገድ ደብቃ ለማለፍ የሞከረች ሙኪሳ ስቴላ የተባለች ኡጋንዳዊት በቁጥጥር ስር መዋሏ የብሔራዊ መረጃና ደህንነት አገልግሎት ገልጿል። ተጠርጣሪዋ እጹን በሴቶች ንጽህና መጠበቂያ ሞዴስ ውስጥ ደብቃ ከማላዊ ወደ ፊሊፒንስ በመጓዝ ላይ ሳለች በብሔራዊ መረጃና ደህንነት አገልግሎት ጥብቅ ፍተሻ ሊያዝ ችሏል። ተጠርጣሪዋ ለተጨማሪ ምርመራ ለፌዴራል ፖሊስ ተላልፋ መሰጠቷን አገልግሎቱ ገልጿል። ኢትዮጵያ በጅቡቲ በ150,000 ኪዩቢክ ሜትር ነዳጅ የሚይዝ የራሷን የነዳጅ ተርሚናል ልትገነባ ነው ተባለ። የኢትዮጵያ ኢንቨስትመንት ሆልዲንግስ በጅቡቲ ዳመርጀን ኢንዱስትሪ ፓርክ ውስጥ 150,000 ኪዩቢክ ሜትር ነዳጅ መያዝ የሚችል ግዙፍ ማጠራቀሚያ ለመገንባት የሚያስችለውን የ10 ሄክታር መሬት ጥያቄ ማቅረቡ ተሰምቷል። ይህ ፕሮጀክት ነዳጅን ከመርከቦች በቀጥታ ወደ ባቡር መስመር በማገናኘት ወደ ኢትዮጵያ በከፍተኛ ቅልጥፍና ለመጓጓዝ የሚያስችል መሆኑ ተገልጿል። በአሁኑ ወቅት ኢትዮጵያ በዋናነት የሚጠቀምበት የሆራይዘን ተርሚናል የመያዝ አቅሙ በመሙላቱ አዲሱ ተርሚናል ለሀገሪቱ የኤነርጂ ደህንነት ወሳኝ አማራጭ እንደሚሆን ይጠበቃል። የጅቡቲ ወደቦችና ነፃ ቀጠናዎች ባለስልጣን ሊቀመንበር አቡበከር ኦማር ሃዲ ከኢትዮጵያ ኢንቨስትመንት ሆልዲንግ ምክትል ዋና ስራ አስፈጻሚ መለከት ሳህሉ ጋር ባደረጉት ውይይት ፕሮጀክቱ በባህረ ሰላጤው አካባቢ ካለው ወቅታዊ የጂኦፖለቲካ ቀውስ አንጻር ለኢትዮጵያ እጅግ አስፈላጊ መሆኑን አረጋግጠዋል። አዲሱ የዳመርጃን ፈሳሽ ጭነት ወደብ በዓመት 25 ሚሊዮን ቶን የሚያስተናግድ አቅም ያለው ሲሆን ግንባታው ሲጠናቀቅ ኢትዮጵያ የነዳጅ ክምችቷን እንድታሳድግና ከመርከቦች መዘግየት ጋር የተያያዘ የሚከፈለውን ከፍተኛ የውጭ ምንዛሪ ቅጣት እንድትቀንስ ይረዳታል ተብሏል። በሌላ ዜና ኢራን የአሜሪካን F-35 ጄት መታ መጣሏን የሚያሳይ ተንቀሳቃሽ ምስል ይፋ አደረገች። የኢራን አብዮታዊ ዘብ እጅግ ዘመናዊ የሚባለውንና የማይታይ ተብሎ የሚታወቀውን የአሜሪካ F-35 ተዋጊ ጄት መቶ መጣሉን የሚገልጽ ተንቀሳቃሽ ምስል ይፋ አደረገ።
ኢራን ባወጣችው መግለጫ መሰረት ጄቱ የተመታው በሀገሪቱ የአየር ክልል ላይ በምድር ወደ አየር በሚተኮስ ሚሳኤል ነው። ይፋ የተደረገው ምስል ጄቱ ተመቶ ወደ መሬት ሲምዘገዘግ እንደሚያሳይ የገለጸችው ኢራን ይህ እርምጃ ለሉዓላዊነቷ የሚሰጠው ምላሽ መሆኑን አስታውቃለች። በጉዳዩ ላይ መግለጫ የሰጡት የአሜሪካው ማዕከላዊ እዝ ቃል አቀባይ ካፒቴን ቲም ሃውኪንስ አምስተኛው ትውልድ ተዋጊ ጄት በኢራን ሰማይ ላይ የውጊያ ተልዕኮ እያከናወነ ሳለ ጥቃት እንደደረሰበት አረጋግጠዋል። ሆኖም ጀቱ ሙሉ በሙሉ እንዳልወደመና በአቅራቢያው በሚገኝ ወታደራዊ ጣቢያ አስቸኳይ ማረፊያ ማድረጉን ጠቁመዋል። አይሮፕላኑ በሰላም አርፏል፣ አብራሪውም በጥሩ ጤንነት ላይ ይገኛል፣ ስለ ሁኔታውም ምርመራ እየተደረገ ነው ብለዋል። ይህ ክስተት እንደ አውሮፓ አቆጣጠር በየካቲት 2026 የጀመረው ጦርነት ከተቀሰቀሰ ወዲህ ኢራን እንዲህ ያለውን እጅግ ውድና ዘመናዊ የአሜሪካ ጦር መሳሪያ ስትመታ የመጀመሪያዋ ነው። አንድ ኤፍ-35 ጄት ከ100 ሚሊዮን ዶላር በላይ ዋጋ ያለው ሲሆን አሜሪካና እስራኤል በዚህ ግጭት ውስጥ በስፋት እየተጠቀሙበት ይገኛል። ኢራን ከተባበሩት አረብ ኤሚሬትስ የጦር ካሳ ጠየቀች። ኢራን አሜሪካ በግዛቷ ላይ ለፈጸመችው ጥቃት የተባበሩት አረብ ኤሚሬትስ መሬቷን በመፍቀዷ የካሳ ክፍያ እንድትፈጽም በይፋ ጠየቀች። በኒውዮርክ የኢራን አምባሳደር አሚር ሶጂድ ኢራቫኒ ለተባበሩት መንግስታት ድርጅት በላኩት ደብዳቤ ኤሚሬትስ ለአሜሪካ ኃይሎች ድጋፍ መስጠቷ ዓለም አቀፍ ሕግን የጣሰ ለደረሰው ቀጠናዊ ሞራላዊ ጉዳት ተጠያቂ እንደሚያደርጋት ገልጸዋል። በተቃራኒው ኢራን በፋርስ ባህረ ሰላጤ አገራት ላይ የሚሳኤልና የድሮን ጥቃቶችን የቀጠለች ሲሆን የውጭ ጉዳይ ሚኒስትር አባስ አራግቼ ለጥቃቱ ተጠያቂዋ አሜሪካ መሆኗን ተናግረዋል። እስካሁን በኤሚሬትስ ላይ ከ1100 በላይ ድሮኖችና ሚሳኤሎች የተተኮሱ ሲሆን አብዛኞቹ ቢመከቱም 71 ድሮኖች በኤሚሬትስ ምድር ላይ ወድቀው ጉዳት አድርሰዋል። ትራምፕ የኢራንን ግዙፍ የጋዝ ማውጫ እንደሚያወድሙ ማስጠንቀቂያ ሰጡ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በኳታር የነዳጅ መሰረተ ልማቶች ላይ ጥቃቷን ከቀጠለች ዓለም አይቶት በማያውቅ ሁኔታ የኢራንን ግዙፍ የሳውዝ ፓርስ የጋዝ ማውጫ እንደሚያወድሙ ዛቱ። ረቡዕ ዕለት እስራኤል በኢራን የጋዝ ማውጫ ላይ ጥቃት መሰንዘሯን ተከትሎ ቴህራን በኳታር በሚገኘው የዓለማችን ግዙፍ የተፈጥሮ ጋዝ ማከማቻ ላይ የአጸፋ እርምጃ ወስዳለች። ትራምፕ በበኩላቸው እስራኤል ያደረገችው ጥቃት አሜሪካ ሳታውቅ የተፈጸመ መሆኑን ገልጸው ሆኖም ኢራን በኳታር ላይ የምታደርገውን ጥቃት ካላቆመች አሜሪካ ብቻዋን እርምጃ እንደምትወስድ አስጠንቅቀዋል። ይህ ውጥረት የነዳጅ ዋጋ በ6 በመቶ እንዲጨምር ያደረገ ሲሆን የዓለም የኢኮኖሚ ባለሙያዎች ግጭቱ በዓለም አቀፍ የኃይል አቅርቦት ላይ ከፍተኛ ቀውስ ሊፈጥር እንደሚችል ስጋታቸውን ገልጸዋል። 6 ሀገራት በሆርሙዝ ሰርጥ የንግድ መርከቦች ደህንነት ለመጠበቅ ዝግጁ መሆናቸውን ገለጹ። ብሪታንያ፣ ፈረንሳይ፣ ጀርመን፣ ጃፓን፣ ጣሊያን እና ኔዘርላንድ በሆርሙዝ የባህር ሰርጥ የንግድ መርከቦችን ደህንነት ለማስጠበቅ በሚደረጉ ጥረቶች ውስጥ ለመሳተፍ ዝግጁ መሆናቸውን በጋራ አስታወቁ። ሀገራቱ ኢራን በንግድ መርከቦች ላይ የምታደርገውን ጥቃት በጽኑ አውግዘዋል። በአሁኑ ወቅት በኢራን እገዳ ምክንያት ወደ 20 ሺህ የሚጠጉ መርከበኞችና 3200 መርከቦች በሰርጡ ላይ ተዘግቶባቸዋል። ይህም በዓለም አቀፍ የነዳጅና የተፈጥሮ ጋዝ አቅርቦት ላይ ከፍተኛ ስጋት ደቅኗል። ምንም እንኳን አሜሪካ ሌሎች ሀገራት በወታደራዊ እርምጃ እንዲሳተፉ ብትጠይቅም ሀገሪቱ አሁን ባለው የጸጥታ ሁኔታ ምክንያት ጥንቃቄ የተሞላበት የእቅድ ዝግጅት ላይ ብቻ ትኩረት አድርገዋል። ትራምፕ ለመካከለኛው ምስራቅ የ16.5 ቢሊዮን ዶላር የጦር መሳሪያ ሽያጭ አጸደቁ። የአሜሪካ የውጭ ጉዳይ መስሪያ ቤት ከኢራን ጋር እየተፋፋመ ያለውን ግጭት ተከትሎ ለተባበሩት አረብ ኤሚሬትስ፣ ለኩዌት እና ለዮርዳኖስ የሚቀርብ የ16.5 ቢሊዮን ዶላር የጦር መሳሪያ ሽያጭ አጽድቋል። ውሳኔው የኮንግረስን መደበኛ የጊዜ ገደብ በመተው በአስቸኳይ ሁኔታ የጸደቀ ሲሆን ዓላማው የክልሉን አጋሮች የመከላከል አቅም መገንባት ነው። በስምምነቱ መሰረት ኤሚሬትስ የ8.4 ቢሊዮን ዶላር ሚሳኤሎችንና የኤፍ-16 ማሻሻያዎች፣ ኩዌት የ8 ቢሊዮን ዶላር የራዳር ስርዓቶችን እንዲሁም ዮርዳኖስ የ7.5 ሚሊዮን ዶላር የጥይት ድጋፍ ያገኛሉ። ሽያጩ የተፋጠነው ኢራን በኃይል መሰረተ ልማቶች ላይ ጥቃት ማድረሷን የነዳጅ ዋጋ መናሩን ተከትሎ ነው። ሎክሂድ ማርቲን እና ሬቲዮን ዋና የመሳሪያዎቹ አቅራቢዎች ናቸው። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።